ወጣችን እንግዲህ ዶሮ ወጥ ተብሎ መቼም ስለ ዘይት ስለ ቅቤ አይጠየቅም። እንግዲህ ኢትዮጵያዊት ሆና ለመጀመሪያ ጊዜ ዶሮ ወጥ ያለ ዘይት ያለ ቅቤ የሰራችው ዜነብ ብቻ ናት። ዜነብ አለች እዚህ ላይ። ዜነብ ካለች እስቲ አቤት ትበለን። ኦኬ ዶሮ ወጥ ያለ ዘይት ያለ ቅቤ መሰራት እንደሚችል ያሳየችን ጀግና ናት። ዶሮ ወጥ ያለ ዘይት ያለ ቅቤ ያለ እንጀራ ሊበላ እንደሚችልም ዛሬ ቪዲዮ ልካልናች። እሷ ቪዲዮ ፖስቻለሁ፣ ቼክ አድርጉ ግቡና ቲክቶክ ላይ የተፖሰተ ቪዲዮ እና ያንቺ ዶሮ ወጥ ታዲያ እንደዛ ነው እንደ ነበረው? ተናገሪ እውነቱን። አይ አይደለም፣ ኖርማል እጣሉን ተይ። አይደለም ግድ የለሽም ተይ። ከአሁን በኋላ ነው እናወራው እንጂ ቅቤ ያለው ዘይት አለው በዛ እንግባ። በጣል ያልሸዋትን እሷን እንተው። ኤኒዌይ የትኛውም ዘይት የትኛውም ቅቤ አንድ ማንኪያ የሚሆን 2 ማንኪያ ዛሬ የበላሹ ቀጥታ የሚሄድልሽ ወደ 14 ኪሎ ግራም ፋትሽ ነው። አየሽ ሰውነታችን ፋትና ውሃና ዘይት አይቀላቀልም። ግልጽ ነው አይደለ? ማንም ይሄን ያውቃል። ሰውነታችን ይሄን ስለሚያውቅ ፋት ከሰውነታችን ጋር እንደማይቀላቀል ስለሚያውቅ ስፔሻል ሴሎችን አዘጋጅቷል። ፋት ሴል የሚባሉ ያንን ዲፖ ነው የሚሞላው። ስለዚህ 14 ኪሎ ግራም ሲደመር ዛሬ የበላሹ 1 ማንኪያ ወይም ደግሞ 2 ማንኪያ ፋት ስቶር አረግሽ ማለት ነው። ዛሬ ደግሞ የበላሹ ከእንጀራ ጋር በመሆኑ እንጀራ እያለ ሰውነት ፋትን አያቀጣጥልም፣ ስቶር ነው የሚያደርገው። እንጀራዋን ከእንጀራ ጋር ነው የሚታገለው። እሷን መጀመሪያ ቦታ ማስያዝ ስላለበት እሷን ቦታ ማስያዝ ትርፍ ከሆነም እሷኑ ወዴት ነው የሚቀይራት መሰለኝ? ያን እንጀራ ትርፍ ከሆነ ትርፍ ኢነሴንስ ከሚፈልገው ውጪ ኤክሰርሳይዝ ማታረጊ ልጅ ነሽ፣ ጡንቻ የለሽም። ግልጽ ነው ይሄ። ወደዛችሁ ወደ ከዘይቷ ጋር ከቅቤዋ ጋር ይቀላቅላት የተራረፈውን ነው እያልኩ ያለሁት። አሁን ገባሽ? የሆነ ግንዛቤ ያገኘሽ?